Good News Media. ሮሜ 5 በጣም ነው የምወደው ከ9 እስከ 11 እንዲሁም ደግሞ አንደኛ ቆሮንቶስ 15 ከ3 እና 4 እነዚህ ናቸው መሪ ጥቅሶቻችን እንደፈለግን እንድንፈስ የሚያረጉን መሰረታዊ ጥቅሶች እነዚህ ናቸው። ከዛ በኋላ ጥቂት ነገሮች እንካፈላለን ማለት ነው። ሮሜ 5 ከ9 እስከ 11 እንዲህ ይላል፣ ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን ወይም ድነናል። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። ፓወርፉል ነው። ከሷ በፊት ግን ቁጥር 8ን ለምን እንደዘለልኳት ነው የማላውቀው። ቁጥር 8 እንዲህ ይላል፣ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ዋው ፕሬዝ ጋድ። ልድገማት 8 በጣም ስለምጠቀልለው ሁሉንም። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና። እስቲ ክርስቶስ ስለኛ ሞቷልና በሉኛ እንዴ። በጣም ደስ የሚል ነው። ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። እግዚአብሔር ፍቅር ኢንተርፕሬት አርግ እስቲ ፍቅርን ተርጉም ወይም ተርጉመው ወይም አብራራው ብሎ ቢነገር እንደው የሚናገረው ይሄንን ያስረዳል። እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና። ይሄ ቃል በጣም ገዢ ቃል ነው። እዚህ ውስጥ በጣም የምናየው ብዙ ነገር ነው። የመጀመሪያው ትምህርታችን ሁልጊዜ በዚህ ቤተክርስቲያን በተለይ ሁልጊዜ የምናወራው ይሄንኑ ነው። ከመስቀል እስከ ዙፋን ያለውን ወሬ ሁልጊዜ የምናወራ ነው። በየትኛውም ጊዜ ለኛ ሁልጊዜ ፋሲካ ነው። አዎ በቃ ሁሌ ፋሲካ አለ እንዴ ይላሉ አንዳንድ ሰዎች። አዎ አለ። አዎ እዚህ ቸርች ሁሌ ፋሲካ አለ። ቀን ጠብቀን የሆነች ወቅት ላይ የሆነች ወራትና ቀናት ላይ በይደን የክርስቶስን ፍቅር የምናወራ አይደለንም። ወይም የክርስቶስን ሞት፣ መሰቀል፣ መቀበር፣ መነሳቱን፣ መቀመጡን የምናወራ አይደለም። ለኛ ሁልጊዜ የክርስቶስ ሞት፣ መስቀል፣ መቀበሩ፣ መነሳቱ እንዲሁም መቀመጡ ብቻ ሳይሆን አብረ ነው። ለዚህ ነው ስለኛ የሚል ቃል ደግሞ የምናየው ውስጥ ክርስቶስ ስለኛ ሞቷልና። እኛ ከሌለንበት የሆነ ፕሮግራም ወይም የሆነ ነገር የሰራ ያህል ከኛ ውጪ አድርገን የክርስቶስን ሞት መቀበር በቃ የሆነ ከሆነ እውነትም አንድ የሆነ ሰው ሰሞኑን አይቼ ነበርና እንደ ሰማዕት ነው የሚቆጠረው ማለት ነው። መስዋዕት ሳይሆን ሰማዕት እና ክርስቶስ ስለኛ መስዋዕት ሆነ እንጂ ሰማዕት አልሆነም። ሰማዕት ሲሆን ሁልጊዜ አድንቀ በጣም የሆነ ሁሌ ስለሱ ወይ ከንፈር መጠለት ወይ አድንቀ የምትጨርሰው ነው። መስዋዕት ነው የሆነው ስለኛ። እስቲ ስለኛ በሎኛ እንዴ። እኔ በጣም ቁልፍ ነገር ዛሬ ማወቅ ካለብን እኛ በሌለንበት ክርስቶስ አልሰራም። ክርስቶስ የሰራው ስለኛ። ወይም እንዴት ልበል፣ ከዘፍጥረት ጀምሮ ሙሉ መጽሐፉን ሙሉ ስትመለከቱ በዋናነት ሁለት ዋና ኢንግሪዲየንቶች ሰውና እግዚአብሔር ነው። ዋና ነገር መጽሐፍ ቅዱስ ስለ እግዚአብሔርና ስለ ሰው ነው። ሌሎቹ ሁሉ እንደ ቅመም የገቡ ናቸው። ሁሉ ነገር የእግዚአብሔርን ልብ የሰረቀው ሰው ነው። ልቡን የወሰደው ሰው ነው።
ሰውን ሲፈጥር እንኳን ዘፍጥረት ላይ ሲጀምሩ ሰውን በመልካችን ታላቅ ኮንቨርሴሽን እኮ ነው የተካሄደው። ታላቅ ውይይት፣ ታላቅ ሚቲንግ እኮ ነው የተደረገው። ሰው ሊፈጠር ሲል ሰውን እንደ መልካችን እንደ ምሳሌያችን እንፍጠር እና ከዛ በፊት እኮ ሁሉም ተፈጥረዋል። ኮንቨርሴሽኑን ግን አንመለከትም። ሰው ላይ ግን ኮንቨርሴሽን ሁሉ ነበር። እንፍጠር እንደኛ መልክ እንደኛ አይነት ምሳሌ ያለው ፍጡር። የተፈጠሩት ሁሉ በምድር ላይ የተፈጠሩ ፍጥረታቶች ሁሉ ስለ ሰው ነው፣ ለሰው ነው። እንደውም አንዳንዱ ሙሉ አልነበረም፣ ስያሜም ስላልነበረው ስም እንደውም ሰጣቸው ሙሉ አድርጋቸው ብሎ እንስሳቶችን ሁሉ በፊት ለፊቱ ያሳለፈ ነው። የትም ቦታ ላይ ብትመለከቱ እኔ ከላይ እኮ አሁን ልክ ነው፣ ኃጢአት ነው ክርስቶስን ያወረደው የሰዎች ኃጢአት። ከዛ በፊት እኮ ኃጢአት የሰራ እኮ መልአክ አለ አይደል? ስለዛ መልአክ እኮ ኢየሱስ አልወረደም። ስለዛ መልአክ እኮ ለኃጢአት መስዋዕት ለመሆን ካስፈለገ ስለሱም እኮ ነው። ግን መላእክቶች ራሱ ያሉት ስለ ሰው ነው። መላእክቱን ስላንተ እስቲ አንድ ሰው አሜን። መላእክቱ ስለኛ ናቸው። መላእክቱን ስላንተ ያዛቸዋልና የሚታዘዙ ስለኛ የተወራው ኮንቴክስቹዋል ስለ ክራይስት ቢሆንም ስለ ሰው መዳንን ይወርሱ ዘንድ ስላላቸው ለማገዝ ለማገልገል የሚላኩ መናፍስት አይደሉምን ተብሎ ዕብራውያን 1:14 ተነግሯል። ስለዚህ ለማገዝ መዳንን ይወርሱ ዘንድ ስላላቸው ስለዳኑት ለልጆቹ የሚላኩ የሚያገለግሉ መናፍስት እንደሆኑ ስለ መላእክቱም ይናገራል። መላእክት አይደለም የእግዚአብሔር ልብ ታስበው ዘንድ የሰው ልጅ ምንድነው ይሄን ያህል ሐሳብን የተቆጣጠረው ይሄን ያህል ልብን ሐሳብን ሁሉ የገዛው የሰው ልጅ ምን ቢሆን ነው ታስበው ዘንድ የሰው ልጅ ምንድነው ትጎበኘው ዘንድ የሰው ልጅ ምንድነው የሰው ልጅ ምን ቢሆን ነው ምንድነው እስኪባል እና ክርስቶስ ኢየሱስ የወረደው ስለ ሰው ነው። አሜን። የትም ቦታ ላይ ሄዳችሁ ስትመለከቱ መስቀሉ ላይ፣ ሞቱ ላይ፣ መቀበሩ ላይ፣ መነሳቱ ላይ፣ መቀመጡ ላይ ሁሉ የሚወራው ስለኛ ነው። በተለይ እስከ ሞቱ ድረስ ያለው ስለኛ የከፈለው ነው። በትንሣኤ ደግሞ እኛን ከእርሱ ጋር አብሮ ከእርሱ ጋር ለመክበር ከእርሱ ጋር አብረን ለመቀመጥ ምን ማለት እንደሆነ በኋላ ጥቂት አስቀምጣለሁ። ግን አብረን እንድንቀመጥ ክርስቶስ ኢየሱስ ስለኛ የከፈለው ክፍያ ነው። እኛ ክርስቶስን ያወረደው የኛ ፍቅር ነን ስበን ያወረድነው ወደ ታች ያወረድነው ፍቅር ነው። ኢየሱስን ወደ ታች ያወረደው ራሱን ባዶ እንዲያደርግ ከእግዚአብሔር ጋር መተካከልን እንደ መቀማት ነገር ሳይቆጥር ራሱን ባዶ ራሱን ባሪያ በሰው ምሳሌ የወረደበት ምክንያት እኛ ነን። ስለኛ ነው። እኔ ለምንድን ነው ይሄን ማወራው? አሁን ዛሬ ትንሽ ነካለሁ፣ ግን ስለሞቱም ስለምንም ሲወራ ካንተ ንጥል ተደርጎ የሚወራ ወሬ ፊልም ነው። የሆነ ከንፈር ነው የምትመጣው። ክርስቶስን በቃ እንደዚህ ተወጋ። ልክ ነው የተወጋ። እንዴት እንደሞተ እንዴት እንደተወጋ እንዴት እንደከፈለ ብቻ የሚተረክ ከሆነ እንዴት ብቻ ከሆነ ለምን የሚለው መልስ ካልተመለሰ እንዴት ሞተ፣ እንዴት ተሰቃየ፣ እንዴት ቆሰለ፣ እንዴት ተወጋ ብቻ ከሆነ ከንፈር መጥተህ ትጨርሳለህ። ካንተ ውጪ ነው። ያ ሁሉ የሆነው ስለኔ ነው። የከፈለው ለኔ ነው። ራሳችሁን የክርስቶስ ኢንቨስትመንት ውስጥ ካልከተታችሁ ሙሉ አይሆንም። ሃይማኖት ብቻ ይሆናል። ሃይማኖት ከንፈር ትመጣለህ፣ አንተ ግን የለህበትም። አሟሟቱን፣ አወዳደቁን፣ አወጋጉን እንዴት እንደተሰበረ አጥንቱ እንደምናመቀ ብዙ ነገር ቢወራ ብዙ ነገር ቢነገር አንተ ከሌለበት እኛ ወይም ስለኛ የሚል እውነት ከሌለው የሆነ ፊልም ነው። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና ድገሙልኝ እስቲ። ስለኛ ሞቷልና እስቲ በሉት እስቲ አንድ ጊዜ። ክርስቶስ የሞተው ስለማን ነው? ስለኛ። መሞት ፈልጎ አይደለም፣ መሞት አስፈልጎትም አይደለም። የሞተው ስለኛ ነው።
በቃ ስለኛ ሞቷልና እግዚአብሔር ለኛ አሁንም እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ዋው! ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን። ግልጽ እኮ ነው አይደል? ለምንድን ነው ኢየሱስ የመጣው? ለምንድን ነው ኢየሱስ የሞተው? ሊያስታርቀን። ጠላቶች ሳለን ተጣልተን በነበረበት ጊዜ ኃጢአት እኛንና እግዚአብሔርን ለይቶን በነበረ ሰዓት፣ ተለያይተን በነበረ ሰዓት፣ ከእግዚአብሔር ርቀን በነበረ ሰዓት፣ ርቀን ነበር፣ ተጣልተን ነበር። ሰውና እግዚአብሔር ሰዎች ከእግዚአብሔር ተለይተው ነበር፣ ርቀው ነበር። ኃጢአት ለይቷቸዋል። ኃጢአታችሁ በእናንተና በእግዚአብሔር መካከል ለይታለች እንደሚለው 59:2 ኢሳይያስ ላይ ለይታለች። ተለያይተን ነበር፣ ጠላቶች ነበርን። በኃጢአት ምክንያት ተጣልተን ነበር። ስለዚህ ክርስቶስ የመጣው እርቅን ለማድረግ ነው። ተጣልተን ነበር፣ ወደ እግዚአብሔር እንድንገባ ዳግም ልጆቹ እንድንሆን። እስቲ አሜን። እርቅ ለማድረግ በመካከል የገባ መካከለኛ አስታራቂ፣ ብቸኛ ሜዲየተር፣ ብቸኛ አስታራቂ፣ ሌላ አስታራቂ የለም በሰውና በእግዚአብሔር መካከል። አንደኛ ጢሞቴዎስ 2:5 ላይ አንድ እግዚአብሔር አለና በሰዎችና በእግዚአብሔር መካከል ደግሞ ያለው መካከለኛ ደግሞ አንድ ነው። አንድ አለ። ስንት አለ? እስቲ አንድ በሉኝ እስቲ። ሁለት አለ ቢል እቀበላለሁ። ሶስት አለ ቢል እሺ ብዬ እቀበላለሁ። ግን ያለን ግን አንድ አለ። በሰዎችና በእግዚአብሔር መካከል ያለው መካከለኛ ደግሞ አንድ አለ። እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ብቸኛ መካከለኛ፣ ሰውን ከእግዚአብሔር ጋር ለማስታረቅ ብቸኛ መንገዱ እኔ ነኝ አለ ኢየሱስ። ሌላ መንገድ የለም። መንገዱ እኔ ነኝ። I am the way specific። እኔ ነኝ በመንገዱ፣ እኔ ነኝ መንገዱ፣ እኔ ነኝ ህይወት፣ እኔ ነኝ እውነት። ሌላ የለም። ከኢየሱስ ውጪ ሁሉ ውሸት ነው። ኢየሱስ ነው እውነት። ኢየሱስ ብቻ ነው መንገድ። ከኢየሱስ ውጪ ሁሉ ገደል ነው። ሌላ መንገድ የለም። ወደ አብ የሚያገናኝ፣ ከአብ ጋር የሚያስታርቅ፣ ወደ አብ የሚያደርስ ብቸኛ መንገድ ጌታ ኢየሱስ ክርስቶስ ብቻ ነው። እኔ ነኝ መንገድ። ህይወት ነው የምትፈልጉት? ሙት ለሆነ ማንነታችሁ ህይወት ነው የምትፈልጉት? እኔ ነኝ። ህይወት አለኝ አይደለም፣ እኔ ህይወት ነኝ። ኢየሱስን የተቀበለ ነው ህይወት የሚያገኘው። ከእርሱ ጋር ነው ህይወትን የተቀበልነው፣ ህይወትን ያገኘ ነው። ስለዚህ ብቸኛ ህይወት ኢየሱስ ነው። በሩ እኔ ነኝ ነው ያለው። ሌላ በር የለም አለ። ስለ በጎች እረኝነት ወይም ስለ በጎች በረት፣ ስለ ሁሉ ነገር አወራና ስለ በጎችና ስለ እረኛ ሁሉ ተናገረና ዮሐንስ 10 ላይ ቁጥር 9 ላይ ሲመጣ ግን በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል። 4 ነጥብ። በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል። በእኔ የሚገባ ቢኖር ሌላ በር የለም። ከበሮች አንዱ ነኝ አላለም። በሩ እኔ ነኝ። ዴፊኒት አርቲክል ስለሚጠቀመው I am the door። በቃ 4 ነጥብ። በሩ እኔ ነኝ። በር ነኝ አላለም። በሩ እኔ ነኝ። there is no other doors። ህይወት የሚገኝበት በር ሌላ የለም። ብቸኛ በር፣ ብቸኛ አዳኝ፣ ብቸኛ መሰማሪያ፣ ብቸኛ ህይወት፣ ብቸኛ እውነት፣ መንገድ ኢየሱስ ብቻ ነው። ደስ ይበላችሁ። ጌታ ይባረክ። ስለዚህ በዚህ እንጽናናን፣ በዚህ እንሞቅ። መጀመሪያ እንሞቃል፣ በዚህ ይሞቀናል። ይህን መንገድ አግኝተነዋል፣ ይህን ህይወት አግኝተነዋል፣ ተቀብለነዋል። በቃ ምክንያቱም አንዳንድ ሰዎች ስለ ኢየሱስ ያጠናሉ። ለምሳሌ ዮሐንስ 5:39 ላይ የዘላለም ህይወት ያላችሁ ይመስላችሁ አለ መጽሐፍትን በመመርመር ነው አለ። በጣም መርማሪዎች ናቸው፣ ይመረምራሉ ስለ መጽሐፍት ላይ ያላቸው ምርምር ልነግራችሁ አልችልም። እና ኢየሱስ አያቸውና በጣም ይገርማል አለ። የዘላለም ህይወት ያላችሁ የሚመስላችሁ መጽሐፍትን በመመርመር ነው። እነዚህ የምትመረምሯቸው መጽሐፍት እኮ የሚያወሩት
ስለ እኔ ነው። ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም አላቸው። ሕይወት ለካ በመመርመር ሳይሆን ወደ ኢየሱስ በመምጣት ነው። ሕይወት ኢየሱስ ነዋ። ሌላ ሕይወት የለማ። በምርምር ወይም በመመራመር ጭንቅላት በማሳበጥ ብዙ ትምህርት ቤቶች በመሄድ ወደ ኢየሱስ ባለመምጣት ግን ትርፍ የለም። ጥሩ ነው መመራመር፣ ጥሩ ነው ማወቅ፣ ምርምር፣ መጠየቅ፣ ልክ እንደ ብሔርያ ሰዎች መጠየቅ፣ ማወቅ፣ አልገባኝም ማለት ትክክል ሆኖ ሳለ ስትረዱ ግን እውነትን አለመቀበል ግን ኪሳራ ነው። እኛ ግን ሃሌሉያ በስብከት ሞኝነት ጌታ ይባረክ። በስብከት ሞኝነት እኛ ይህንን እውነትና ይህንን ሕይወት የሆነውን ጌታ ተቀብለናል። ስለዚህ ደስ ይበላችሁ። አስቀድሜ እኔ የሆነ ነገር ፕሮግራም ከማውራታችን በፊት እንደው እውነቱን ልነግራችሁ ነው። ደስ ይበላችሁ። ፕሬዝ ጋድ። ስለዚህ ሁለተኛው ጥቅስ 1 ቆሮንቶስ 15 ላይ እንዲህ የሚል ቃል አለ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ። እንደውም ከፍ ብዬ ባወራው ከ1 ጀምሮ እንድንረዳው ወንድሞች ሆይ፣ ምክንያቱም ወንጌል ስለምን እንደሆነ በደንብ እንድትረዱ ከ1 ጀምሮ ያወራል። ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። እንዴት! ይሄ ብቻውን ኮሪች ነው። እዚህ ጋር በቃ ዝም ብለን ቁጭ ብለን እኮ ይሄን በቃ መወያየት ነው። እዚህ ጋር በጣም እኮ ፓወርፉል ነገር እኮ ነው የሚያወራው። በጣም ኮሪች ልድገምላችሁ፣ አይምሮአችሁ ላይ በደንብ ፕሪንት እያደረጋችሁ። ወንድሞች ሆይ የሰበኩላችሁን ስብከት ክርስቶስ ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን ያለው ጳውሎስ። ምክንያቱም ለቆሮንቶስ ሰዎች ነው ምዕራፍ 1 ላይ ይህን የተናገረው። እና የሰበኩላችሁን ቀጥሎስ ደግሞ ምን ያላችሁትን የተቀበላችሁትን። ተሰብኮ ብቻ አላለቀም። ለእናንተ ተቀበላችሁት፣ የተቀበላችሁትን። ሶስተኛውስ በእርሱ ደግሞ የምትድኑበትን፣ እንግሊዘኛው ሴቭድ የሆናችሁበትን የዳናችሁበትን ይላል። የሰበኩላችሁን፣ የተቀበላችሁትን። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ይሄንን የክርስቶስን ወንጌል ወይም የክርስቶስን ትምህርት ወይም ክርስቶስ ሲሰበክ አሜን ብለው የተቀበሉትን በተቀበሉት አሜን ብለው በተቀበሉት ወንጌል የምስራች ደግሞ ቀጥሎ ምን ሆኑ? ዳኑበት። የዳናችሁበትን። ቀጥሎስ በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። ወንጌሉ ምንድን ነው? ወንጌሉ ስለማን ነው? ወንጌሉ ሮሜ 1 ላይም ይናገራል። ወንጌል ስለ ልጁ ነው፣ ስለ ክርስቶስ ኢየሱስ። ምንድን ነው ስለ ልጁ ስለ ክርስቶስ ኢየሱስ ምንድን ነው የሚለውን እዚህ ጋር በደንብ ይናገራል። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ። ወንጌሉ ይሄ ነው። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረም፣ መጽሐፍም እንደሚል በሶስተኛው ቀን ተነሳ። እስቲ አሜን። ቀጥሎ የታየውን ለተለያዩ ሰዎች ከተነሳ በኋላ የታየውን ይናገራል። እነዚህን 3 ነገሮች ግን በጣም ኪ አድርጎ እዚህ ጋር ያስቀምጣል። በጣም ቁልፍ ነገር አድርጎ ክርስቶስ ስለ ኃጢአታችን ወይም ስለ በደላችን ስለ ኃጢአታችን ምን ሆነ? ሞተ መስቀል ላይ። ክርስቶስ ኢየሱስ በመስቀል ላይ የሞተው ለብዙ ፐርፐዝ ነው። ታውቃላችሁ፣ ስለ ኃጢአታችን ሲል ኃጢአት ፓኬጅ ነው። ኃጢአት ያመጣብንም ብዙ ነገር ነው። አንድ ነገር እኮ ነው ብዙ ነገር ያመጣብን። አንዱ ኃጢአት የሚባለው ነገር በእኛ ላይ ግን ብዙ ነገሮች አመጣብን። ብዙ ውድቀቶች፣ ብዙ ክስረቶች አመጣብን። አንድ ፓኬጅ ኃጢአት የሚባለው። በኋላም ደግሞ ለኛ የተሰጠን አንድ ነገር ነው፣ ጽድቅ። ጌታ ይባረክ። የተቀበልነው አንድ ፓኬጅ ነው።
ጽድቅ የሚባል ክርስቶስ ስለኛ ኃጢአት ሆኖ የእግዚአብሔር ጽድቅ እንድንሆን ያደረገን የተቀበልነውን ጽድቅን የተቀበልነውን የእግዚአብሔር ጽድቅ የሆንበትን የተሰጠን አንድ ነው፣ ጽድቅ ነው። በቃ 4 ነጥብ። ጽድቅን ስትቀበሉ በጽድቁ ውስጥ ነው ሁሉ ነገሮች ያሉት። ጽድቅን ስንቀበል ልጅነትን፣ ጽድቅን ስንቀበል ቅድስናን፣ ጽድቅን ስንቀበል ክብርን፣ ጽድቅን ስንቀበል አሸናፊነትን። ጽድቅን ስለተቀበልን ነው ወደ አብ መግባት ያገኘ ነው። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና በማስራ ክርስቶስ በሰራው ሥራ እኛን አጽድቆ ባንጸድቅ ወደ አብ መግባት አንችልም። ባንቀደስ አብን ማየት አንችልም። ያለ ጽድቅና ያለ ቅድስና አብን ማየት አይቻልም። እኛ ግን ገባን አቀፍ ነው። ጌታ ይባረክ። በምን? ክርስቶስ በሰራልን ሥራ በደሙ አጥቦና አንጽቶ ጽድቅን ሰጥቶን በጽድቅ ምክንያት ወደ አብ ገብተናል። አሁን አድራሻችን በአብ ቀኝ ነው። እስቲ አሜን። አድራሻዬ እስቲ በሉት እስቲ አድራሻዬ። አንዳንድ ሰው መስቀሉ ስር ነው የሚል አለ። ምን ትሰራለህ መስቀል ስር? ምን እኔ ከየት እንዳመጡት ሁሉም አይገባኝ ነው እኮ። መጽሐፍ ከየት እንደሆነ ሁሉም ከመጽሐፍ ቅዱስ አይደለም መቼም። መጽሐፍ ቅዱስ ኢቭን አሮጌውን ሰው ሲጀምር መስቀል ላይ ነው ብሎ የሚጀምረው ከእርሱ ጋር እንደተሰቀለ ላይ ነው እንጂ ስር የሚል የለም። ስር የሚል ያለው አንድ ነገር ነው። የክርስቶስ የኢየሱስን ልብስ ዕጣ የተጣጣሉበት የቁማርተኞች ሰፈር ነው መስቀል ስር። እሱ የኔ አድራሻ አይደለም። አድራሻዬ ማለት አሁናዊ መገኛዬ ማለት ነው። አሁን የምገኘው እስቲ አንድ ሰው አሜን። አሁን ያለሁት በአብ ቀኝ ገብተናል በክርስቶስ ሥራ። በኋላ በደንብ እየዘረዘርኩ አወራለሁ። ጌታ ይባረክ። ግን ወደ አብ ገባን። ይሄ ሁሉ የተሰራው በክርስቶስ ሥራ ነው። ክርስቶስ ሰርቶ ጽድቅን ሰጥቶን አንድ ነገር ነው የተሰጠን፣ ጽድቅ የሚባል ጽድቅ ሲመጣ ነው። የፈለጋችሁትን ዘርዝሩልኝ። በረከት ብትል ከጽድቅ በኋላ የመጣ ነው፣ ወይም በጻድቅ ሰው ላይ የሚገኝ ቤኔፊት ነው። በረከት በጻድቅ ራስ ላይ ነው። በቃ አሁን በረከትን የተቀበልነው ልክ ነው፣ ሁሉም ወስዶታል በኃጢአት ምክንያት። ነገር ግን በረከትን ያገኘነው በጽድቅ ምክንያት ነው። ጻድቅ ስለሆንን ተባርከናል። ጻድቅ ስለሆንን ልጆች ሆነናል። ጻድቅ ስለሆንን አሸናፊዎች ነን። እስቲ አንድ ሰው አሜን። ጻድቅ ስለሆንን በዲያብሎስ ላይ ባለስልጣን ተደርገናል። ጻድቅ ስለሆንን ወደ አብ መግባት ችለናል። ጻድቅ ባንሆን ጽድቅ የሚባለውን ነገር ባይሰጠን ወጥተናል። ሁለት ነገር ዛሬ እንደው ከትምህርቴ መውጣ ብዬ እችን ሁለት ፒክቸር እንኳን ከያዛችሁ ተሳክቶላችኋል። ጽድቅና ኃጢአት። የመጣው ኃጢአት የሚባለው ወደ ሰው ሲመጣ ኃጢአት የሚባለው ነገር በሰው ላይ ብዙ ነገር አመጣ። ራቁትነት ኃጢአት እኮ ነው አንዱ። በተራ እኮ የመጣ ነገር የለም። ኃጢአት ሲመጣ ልክ እንደ ትልቅ ፓኬጅ እንደ አንድ የሆነ ቦርሳ ውስጥ ብዙ ነገሮች እንዳሉ አንድ ነገር ነው የተቀበልነው። ኃጢአት የሚባልን ነገር በአዳም የወረስነው ይሄንን ነው። ኃጢአትን ስንቀበል ሞት፣ ኃጢአትን ስንቀበል ራቁትነት። ሌላ ሮንግ ትምህርት ሰምቶ አድምጦ ተቀብሎ ነው የዲያብሎስን ትምህርት፣ የዲያብሎስን ሐሳብ። ይሄን እኮ ብታረጉ እንዲህ እኮ ብታረግ እሺ ብሎ ይሄን ሐሳብ ሲቀበል ነው ዘር የቀየረው፣ ማንነቱ የተለወጠው። ኃጢአተኛ የሚባል ነገር ያገኘን ኃጢአትን ሲቀበል፣ ዲያብሎስን ሲሰማ፣ ዘሩን ሲቀበል፣ በሱ ቃል ውስጥ በዲያብሎስ ቃል ውስጥ ነው ዘር የቀየረው። የዲያብሎስን ቃል ሲቀበል ዘር ቀየረ። አሁን እኛም የእግዚአብሔርን ቃል ስንቀበል ነው ዘር የቀየር ነው። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም ጸንቶ በሚኖር በማይጠፋ በእግዚአብሔር ቃል። ዳግመኛ የተወለድነው በቃል ነው። ልጅነትንም ያጣነው በቃል ነው። ያ ቃል ነው አይደንቲቲያችንን የለወጠው፣ የዲያብሎስ ልጆች ያስባለን። ኢየሱስ እናንተ ከአባታችሁ ከዲያብሎስ የት ነው? እንዴት ነው ከአባታችን ከዲያብሎስ የተባለው? ኃጢአትን ተቀበልና ኃጢአት የዲያብሎስ ዘር ነው። ዘሩን ከተቀበልንበት ቀን ጀምሮ የሱን ዘር አሜን ብለን ከተቀበልንበት ቀን ጀምሮ የዲያብሎስ ልጆች ነን። ቋንቋችን እንደ ዮሐንስ 8 ላይ እንዳለው እኛ ከዝሙት አልተወለድንም፣ አንድ አባት አለን፣ እግዚአብሔር ነው አባታችን እያሉ አይደለም።
ዘር አልቀየራችሁም። በክርስቶስ በማመን ዘር አልቀየራችሁም። እስካሁን እናንተ ከአባታችሁ ከዲያብሎስ ናቸው ያለው ኢየሱስ ነው። ስለዚህ ኃጢአት የሚባል ነገር ሁሉን አሳጥቶን በቃ እርግማን የሚባል እርግማን የኃጢአት ውጤቶችን እስቲ ዘርዝሩልኝ። እስቲ ኃጢአት ልክ ወደ ሰው ልጅ ሲመጣ ምን መጣ? ጭንቀት፣ ፍርሃት፣ በሽታ የለም ነበር እኮ በፊት እኮ በሽታ ምን እንደሆነ እኮ አይታወቅም። እርግማን፣ ድህነት፣ ጉስቁልና፣ ሞት፣ ራቁትነት እኮ ድህነት ነው። ኢየሱስ እኮ ስለ ድህነታችን ነው እኮ በመስቀል ላይ ራቁቱን የሆነው የከፈለው እኮ ራቁቱን እንደሆነ እኮ ነው አዳም በኃጢአት ምክንያት ያየው። ኢየሱስ በመስቀል ላይ የከፈለው ራቁትነትን ነው። እኛ በእርሱ ሆነን ሃሌሉያ የጌታችን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና በእርሱ ድህነት እናንተ ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ። እስቲ ስለ እናንተ በሉ እስቲ አንዴ። የከፈለው ክፍያ ሁሉ ስለኛ ነው፣ ስለ እናንተ ስለኛ ነው የሚለው። ስለዚህ ኢየሱስ በመስቀል ላይ የከፈለው እርግማንን ነው፣ ድህነትን ነው፣ በሽታን ነው የከፈለውን። ይሄን አሁን እንዳለ ኃጢአት ያመጣውን ነገር ሁሉ ኢየሱስ ክርስቶስ 1 2 3 4 እያላችሁ ብዘረዝሩትም ሁሉንም ኢየሱስ ክርስቶስ ከፍሎታል። ሁሉንም እንደው እኛ እንደ ቋንቋ እንደው ከመስቀል ጀመርን፣ ያው መስቀል ላይ ሁሉ ነገር ስለሆነ እንጂ ጌቴሴማኒ ላይ ነው እንደ ደም ነጠብጣብ ላብ እስኪያልብ ድረስ ጭንቁ የጀመረው ከጌቴሴማኒ ይጀምራል። ጌቴሴማኒ ግን ሞተ የሚለው ፓርት ላይ ስንመጣ ነው መስቀል ላይ የምንመጣው። ስለ ኃጢአታችን ክርስቶስ ሞተ መስቀል ላይ። አሮጌው ሰዋችን፣ አሮጌው አዳማዊው ማንነታችን ኃጢአት ሲመጣ ሰውየውን አሮጌ ነገሮችም በእርሱ ላይ እንዲመጡ ያደረገውን ሁሉ። ለዚህ እኮ ነው ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገሮች ይባላል። አሮጌው ነገሮች ናቸው። አሁን ቅድም የዘረዘራችኋቸው ጭንቀት፣ በሽታ፣ ድህነት፣ ምንድነው? ስቃይ፣ ሞት፣ ፍርሃት፣ ኃጢአት፣ ውድቀት፣ ጉስቁልና፣ ራቁትነት፣ ሞት፣ ጨለማ የሚባሉ ነገሮች ሁሉ አሮጌው ነገሮች ናቸው። ከዲያብሎስ ስልጣን በታች መሆን አሮጌው ነገሮች ውስጥ የሚካተት ነው። በአሮጌው ሰው ላይ የመጡ አሮጌው ሰውን አሮጌ ያስባለው ኃጢአት ነው። አሮጌው አስባለው አሮጌው ሰዋችን ሮሜ 6 ላይ አሮጌው ሰዋችን ከክርስቶስ ጋር እንደተሰቀለ እናውቃለን። እስቲ አንድ ሰው አሜን። አሮጌው ሰዋችን አሮጌው ሰው ከክርስቶስ ጋር ክርስቶስ ሲሰቀል አብሮ ተሰቀለ። አሮጌው ሰዋችን መስቀል ስናወራ ሁልጊዜ አሮጌው ሰው የተሰቀለበት የአሮጌው ሰው ማንነት የአሮጌው ሰው ነገሮች ሁሉ ፍጻሜን ያገኙበት ስፍራ ነው መስቀል ሲባል። እርግማን ብታወሩ መስቀል ላይ አልቋል። ስለኛ እርግማን ሆኖ በእንጨት የሚሰቀል መስቀል ነው። ስለኛ እርግማን ሆኖ ከሕግ እርግማን ዋጀን፣ በእንጨት የሚሰቀል። ኃጢአት ብታወሩ አንደኛ ጴጥሮስ 2:24 እና 25 ላይ ኃጢአታችንን በእንጨት ላይ ተሸከመ። ሁሉ እዛ ላይ ነው። ኃጢአታችን በእንጨት ላይ ተሸከመ። በኃጢአት ምክንያት እርግማን በእንጨት ላይ እዛው አለቀ። ራቁትነት፣ ድህነት፣ ቁስል፣ ያውሉ የቆሰለው ያውሉ ደዌ ላይ በደዌ ያደቀው ዘንድ የፈቀደው በደዌ ያደቀው ዘንድ ፈቀደ እኮ ይላል ኢየሱስ በደዌ እንዲደቅ። ለምን? ከክርስቶስ መስቀል በኋላ በደዌ መድቀቅ እንዳይኖር፣ በመገረፉ ቁስል መፈወስ እንዲኖር፣ ጤንነት እንዲኖር። እስቲ አንድ ሰው አሜን። እስቲ እኔ ከመስቀል በኋላ ነኝ በሉኛ እንዴ። ስለዚህ አሁን አንተ ላይ በሽታ ኤረር ይባላል። ለምን? ክርስቶስ ከፍሎታል። ክርስቶስ የከፈለው ወደ አንተ ሲያልፍ። ለዚህ እኮ ነው የቆማችሁበትን ያለው። የቆማችሁበትን መቆም አለብህ። በወጣበት የነጻነት ህይወት ልትቆም ይገባል። የቆማችሁበትን
ወደዚህ ወደ ቆማችሁበት ጸጋ በእምነት መግባትን አግኝታችኋል። የቆምንበት ጸጋ አለ የሆነው እስቲ አሜን። በክርስቶስ እንዲያው ናችሁ፣ ሆናችኋል፣ ተደርጋችኋል፣ ተቀምጣችኋል የተባልንበት የጸጋው ባለጠግነት ላይ እሱ ላይ ልጸና ይገባል። እሱ ላይ ልቆም ይገባል። ለዚህ ነው እኮ ገላትያ ምዕራፍ 5 ቁጥር 1 ላይ በነጻነት ልንኖር ክርስቶስ ነጻነት አወጣን ካለ በኋላ እንግዲህ ጸንታችሁ ቁሙ። እስቲ አንድ ሰው አሜን። ጸንታችሁ ቁሙ። በምን ላይ እንጽና? በወጣችሁበት የነጻነት ህይወት ላይ፣ በጸጋው ቃል ላይ፣ በጸጋው እውነት ላይ በክርስቶስ እንዲያው ናችሁ፣ ሆናችኋል፣ ተደርጋችኋል። ያ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል በተባለው የአዲሱ የህይወት ስርዓት ላይ ጸንተን እንቆማለን። ሃሌሉያ። እዛው ላይ ነኝ እኔ። ማንም ሊያስቀይረኝ ወደኋላ ሊከልሰኝ አይችልም። አሜን። ማንም ወደኋላ እንዲከልስህ አትፍቀድ። ወደኋላ እርግማን አለብሽ የዘር ማንዘር ሲል ኖ ከክርስቶስ ሞት እና መስቀል በኋላ ነኝ እኔ። የምን እርግማን በእኔ ላይ how come? ይሄ እኮ እንደው ይሄ ቢገባን ከመስቀል እስከ ዙፋን የተሰራው እውነት እኮ ሰው ቢገባው ቢረዳ እውነት ይሄ ዝም ብሎ ፑሻፕ ያሰራው እየወሰደው አሮጌው ሰው ውስጥ እያመጣው አዲሱን ሰው እየወሰደ አሮጌው ሰው ውስጥ እንትን ያለብሽ ጠላት እንዲህ የተቆጣጠረሽ ጠላት አንተም መቆጣጠር ይችላል። ከየት የመጣ ትምህርት እንደሆነ ከየት የመጣ ዕውቀትና መረዳት እንደሆነ የማይታወቅ ጠላት አማኞችን ሊቆጣጠር አይችልም። ጨለማ ብርሃንን ማፈን አይችልም። ብርሃን ግን በጨለማ ላይ ያበራል፣ ጨለማም አላሸነፈውም። እስቲ አንድ ሰው አሜን። የማይሸነፍ ማንነት አሁን ሆኖልሃል። አትሸነፍም። የሚሸነፍ ማንነት የለም። አሸናፊ ነህ። አሸናፊ ነኝ። ሃሌሉያ። በክርስቶስ ሁሉም ማድረግ የምችል በኃይሉ ችሎት የምበረታ እስቲ አሜን። በጌታና በኃይሉ ችሎት የምበረታ ኃይልን በሰጠኝ በእርሱ በጌታ በእርሱ ከአሸናፊዎች ሁሉ የምበልጥ ሁሉም ማድረግ የምችል I can do እኮ ነው የሚለው አይደል? I can do all things through him who gives me strength ይላል። ኃይልን በሚሰጠኝ በክርስቶስ ሁሉም ማድረግ ይሄን እኮ አቅም ነው የተሰጠ። አሁን በአዲሱ ሰው ላይ እየተቀበልነው ልነግራችሁ አልችልም። ያ በአሮጌው ሰው ላይ ያለ የነበረው ኃጢአትና ምናምን ያመጣው ክርስቶስ ኢየሱስ የሞተው በመስቀል ላይ የከፈለው ስለ እኛ ነው። አሮጌው ሰዋችንን ተቀብሎ ኃጢአት እንዴ በጣም እኮ ነው የሚገርመው። የዓለም ኃጢአት ሁሉ ኢየሱስን እኮ ኃጢአተኛ አደረገው አይልም እኮ ኃጢአት አደረገው ነው የሚለው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ኢየሱስ እኮ የዓለም ኃጢአት ሁሉ እርሱ ላይ ኃጢአተኛ እኮ ቀላል ነው። ኃጢአት መሆን እኮ ነው ከባድ። ኃጢአተኛ መሆን እኮ ምንድን ነው? አየለም በቀለም ነበሩ እኮ ኃጢአተኛ ምን ችግር አለ? ኢየሱስ እኮ የዓለም ኃጢአት ሁሉ እኮ ነው እሱ ላይ የተከመረበት። አብ እኮ ፊቱን አዞረበት። ማየት አይችልም ኃጢአትን። አብ ፊቱን እስኪያዞር ድረስ ፕሬዝ ጋድ ክርስቶስ ከፍሎልናል። ክርስቶስ ከፍሎልኛል። እስቲ ሁላችሁም ክርስቶስ ከፍሎልኛል። ሃሌሉያ። መስቀል ላይ ወሰደው፣ ኃጢአታችንን ወሰደው። በኃጢአት ምክንያት የመጡብንን ነገሮች ሁሉ አብሮ ወሰደው። 4 ነጥብ። በኃጢአት የመጡብንን ነገሮች ሁሉ አሁን በጽድቅ የመጡልንን ነገሮች ላይ አትደባልቋቸው። ይለይ። እስቲ ለዩት። በጽድቅ የተቀበልነው ጽድቅን ስንቀበል ምን ተቀበልን? በጽድቅ ስንሆን ወይም ጻድቅ የእግዚአብሔር ልጆች ስንሆን በክርስቶስ በማመን ጽድቅን ስንቀበል የእግዚአብሔር ልጆች ስንሆን እኛ ላይ ምን መጥቶልናል? ምን ደርሶልናል ብላችሁ ማወቅ ነው ጤናማ ዕውቀት። እውነተኛ ዕውቀት በክርስቶስ በመሆናችሁ ያገኛችሁትን የሆናችሁትን እውነት መረዳት ነው። እሱን እስካላወቃችሁ ክርስትና አልገባችሁም፣ ሃይማኖት ነው የገባችሁ። በጣም ብዙ ሰው በአዳም በፊተኛው አዳም ያገኘውን የሆነውን ያውቀዋል። በፊተኛው አዳም ሞት መጣብን በጣም ዘርዝሮ ያስረዳል። በኋለኛው አዳምስ በክርስቶስስ በመሆን አሁን እኮ ከዚህኛው አዳም ወጣ እዚህኛው አዳም ውስጥ እኮ ገባ። ኋለኛው አዳም ውስጥ እኮ ገባ። 2 አዳም ነው ያለው፣ ሌላ የለም። 3 እንዳትሉ የለም። ፊተኛው አዳም ነው ኋለኛው ብሎ ዘጋው፣ ሌላ የለም።
ኋለኛው አዳም ውስጥ እኮ ገባን። በኋለኛው አዳም የሆነውን ያገኘነውን እውነት ማውራት፣ ያገኘነውን እውነት መማር፣ ማወቅ፣ መረዳት፣ ይሄ ነው እውቀት፣ ይሄ ነው ክርስትና፣ ይሄ ነው ማንነት። አሜን። አሮጌው ሰዋችን አልቋል መስቀል ላይ። ክርስቶስ በመስቀል ላይ አሮጌው ሰዋችንን ከአሮጌው ነገሮች ሁሉ ጋር ወሰደው። ኃጢአት ያመጣብንን ነገሮች ሁሉ ወሰደው። የኃጢአት ደሞዝ ሞት ነውና ይላል ኢየሱስ ክርስቶስ። የኃጢአትን ደሞዝ ከፍሎታል። ሞትን። ሞት ሲባል ብዙ ነው፣ ብዙ ነው። አንደኛው ሞት ሲባል ምንድን ነው? እናንተ አሁን ስታውቁ ኖርማል መንፈሳዊ ሞት ትላላችሁ አይደል? መንፈሳዊ ሞት፣ ከዛ የሥጋ ሞት፣ ከዛ ዘላለማዊ ሞት፣ ሁለተኛ ሞት የሚባለው ማለት ነው አይደል? አለ አይደል? አዎ። መንፈሳዊ ሞት የሚባለው የሰው ወይም የሰው ከእግዚአብሔር ጋር መለየት ማለት ነው አይደል? ይሄ ኤሌመንተሪ የሆነ መረዳት ነው። ሰውና እግዚአብሔር ሲለያዩ መንፈሳዊ ሞት ሞተ ይባላል። የሥጋ ሞት ደግሞ የመንፈስና ነፍስ ከሥጋ ሲለዩ ነው። የመጨረሻው ሞት ወይም ዘላለማዊ ሞት የሚባለው ደግሞ በክርስቶስ ያልዳኑ፣ በክርስቶስ ያላመኑ፣ የእግዚአብሔር ልጅነትን ያላገኙ፣ በክርስቶስ አምነው ድነትን ያልተቀበሉ ሰዎች ለዘላለም ለሰይጣንና ለመላእክቱ ወደ ተዘጋጀው የእሳት ባህር የሚሄዱበት ነው አይደል? ይሄ ነው በቃ። እነዚህ ሞቶች ናቸው። ኢየሱስ የመጀመሪያው መንፈሳዊ ሞት ማለት ከሰውና እግዚአብሔር ሲለያይ። ኢየሱስ እኮ ከአብ እኮ ተለይቷል በኃጢአት ምክንያት። ኃጢአት እኮ እርሱ ላይ ሲመጣ የዓለም ኃጢአት ሁሉ እኮ እሱ ላይ ሲወርድ ኃጢአት ሲያረገው እኮ ኢየሱስ እኮ ከአብ ተለየ። ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ እኮ ጮኸ ኢየሱስ። ለምን ተውከኝ እኮ ነው ያለው። ፎርሴክ እኮ አድርጎታል፣ ትቶታል እኮ። በምን ምክንያት ተወው? በኃጢአት ምክንያት ተለያዩ። ኢየሱስና አብ ተለያዩ። የቱ ጋር? መስቀል ላይ መለያየት ሆነ በኃጢአት ምክንያት። ሞታችንን ሞቶ የምንለው እኮ ይህንን ነው። የመጀመሪያው የሥጋ ሞትን እኮ አይደለም። ሞታችንን ሞቶ የምንለው እኮ ከእግዚአብሔር ጋር የለየንን ሞት እርሱ ተለይቶ ማለት ነው እኮ። ሞታችንን የምንለው ታዲያ የትኛው ነው? ይሄን ነው እኮ ዋናው። ሞታችንን ሞቶ ከኢየሱስ ከአብ ጋር አስታረቀን ሞታችንን። ስለዚህ በመስቀል ላይ ኢየሱስ ያን ሁሉ ብቻ መሸከም ብቻ ሳይሆን ከአብም ተለየ። ከዛ የኃጢአት ደሞዝ ደግሞ ሌላ አላር ፍርድ ደግሞ ይባላል። ዕብራውያን 9:27 የምታውቋት ቃል አልቻል ለሰዎች አንድ ጊዜ መሞት ከዛም በኋላ ፍርድ ተመድቦባቸዋል ይላል። በጣም የሚገርም ነው። ከሞት በኋላ ምን ፍርድ አለ። ግልጽ ቋንቋ እኮ ነው። ከሞት በኋላ ፍርድ አለ አለ። ኢየሱስ ክርስቶስ ከሞት በኋላ ፍርድ ይጠበቅበት ነበር። በመቃብር ወደ ሲኦል ወርዶ እኮ ይላል። በመንፈስ ሕያው ሆነ፣ በሥጋ ሞተ፣ በመንፈስ እኮ ሕያው ሆነ የሚለው በመቃብርም እኮ ነው። በመቃብር ሄዶ አንደኛ ጴጥሮስ 3:19 ሄዳችሁ ስትመለከቱ በሲኦል ለነበሩት፣ ለታሰሩት፣ በፕሪዝን ለነበሩት ሄዶ ወንጌልን ሰበከላቸው እኮ ይላል። ምንድን ነው የሚሰብከው ኢየሱስ? ተቀብሮም ይሰብካል እንዴ? ተቀብሮም ይሰብካል? አዎ ይሰብካል። በፕሪዝን ላሉት፣ በሲኦል ላሉት ሄዶ ደግሞ ለእነሱ ይሰብካል። ሞት ድል ተነስቷል፣ ኃጢአት ድል ተነስቷል፣ እናንተን ወደታች ያወረደው ነገር ድል ተነስቷል ብሎ ኢየሱስ ኃጢአትና ሞት የሚባለው ሰይጣን፣ የሰይጣን ጉልበት ላይኖር ሁሉ ድል እንደተነሳ ክርስቶስ ኢየሱስ በመስቀል ላይ የጨረሰውን ስራ ሄዶ ደግሞ በመቃብር ደግሞ ሰበከ። ለሰዎች አንድ ጊዜ መሞት አንበባው እንደ ዕብራውያን አንድ ጊዜ ጌታ ይባረክ። ዕብራውያን 9:27 ላይ እንዲህ ይላል። 9:27 ዕብራውያን 9:27 ለሰዎች አንድ ጊዜ መሞት ከእርሱ በኋላ ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ እዚች ጋር ቆም በሉ ሳንጨርሰው። እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም
አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁ ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ኢየሱስ አንድ ጊዜ በኃጢአት፣ ሁለተኛ ጊዜ ያለ ኃጢአት። አንድ ጊዜ በኃጢአት ታየ፣ ሁለተኛ ጊዜ ያለ ኃጢአት። ኢየሱስ አንድ ጊዜ በኃጢአት ታየ፣ ፍርድ እንደተመደበባቸው እንደተባለ ፍርድ ተገብቶታል፣ መውረድ ነበረበት። ይሄ የመቃብሩ ወይም የመቀበሩ ብዙ ሰዎች እሱ ላይ እንትን አያደርጉትም። ማለት እንደው ዛሬም እንደውም ዘርዝሬ ብዙ ባወራ ደስ ባለኝ እሱ ላይ እንደው እውነት እንደው ታይም ቢኖር፣ ግን ቁልፎ እዛ ኃጢአት ፍጻሜን ያገኘው መስቀል ላይ እንዳይመስላችሁ። መስቀል ላይ ሁሉን ጨረሰ፣ የሰውን ልጅ ሁሉን ነገር። የኃጢአት ቅጣት ግን ወደ ሲኦል አውርዶታል ኢየሱስን። የኃጢአት ደሞዝ ግን ወደ ሲኦል አውርዶታል ኢየሱስን። ሁሉን የጨረሰው መቃብር ውስጥ ነው። ልክ ነው። መስቀል ላይ ብዙ ነገር ጨርሷል። በእያንዳንዱ ፍጻሜ የተገኘው አለ። በመስቀል ላይ የተፈጸመ አለ፣ በመቀበሩ የተፈጸመ አለ፣ በትንሣኤ የተፈጸመ አለ። ጌታ ይባረክ። ሁሉን ጨርሶ በመቃብር አሁን ከመቃብር ሲወጣ ሁለተኛ ጊዜ ያለምን ያለ ኃጢአት። እስቲ አንድ ሰው አሜን። ኃጢአት እኮ መስቀል ላይ ብቻ ቢሆን ኖሮ ምንም መቀበር እኮ አይጠበቅበትም አይደል? ከመስቀል ትራንስሌት ይሆን ነበር። እዛው ደግሞ ገና ሲያወርዱ ተነሳ ይባል ነበር እኮ። ከመቃብር ገና ምንድነው ከመስቀል ላይ ገና ሲያወርዱት ተነሳ ይባል ነበር። ሞቶ ነበር ተነሳ መባል ይችላል። ግን መከፈል ስላለበት ነው የመቃብሩ የሲኦል ኬዝ መከፈል አለበት። ክርስቶስ መጨረስ አለበት የመጨረሻውን ጽዋ። ሁሉን ጨርሶ ካሁን በኋላ ምንም ነገር ላይዘው፣ ምንም እሱ ብቻ አይደለም እኛን አካሉን ሁሉ ምንም ነገር ላይዘን፣ ኃጢአት ላይገዛን። እስቲ አንድ ሰው አሜን። በሽታ ላይገዛ፣ ሰይጣን ላይገዛ፣ ሕግ ላይገዛ፣ የትኛውም በኃጢአት ምክንያት የመጡ ነገሮች ሁሉ ላይገዙን ጻድቅ አድርጎ ከሙታን ደግሞ አስነስቶናል። ክርስቶስ ኢየሱስ ከሙታን ሲነሳ ሁለተኛ ጊዜ ያለ ኃጢአት። እስቲ ኢየሱስ ሲነሳ በሉኛ እንዴ ያለ ኃጢአት ሆኖ ተነስቷል። እሱ ሲነሳ እኔንም አስነስቶኛል፣ እኔንም ያለ ኃጢአት አስነስቶኛል። ኦ ፕሬዝ ጋድ። እንደው ትምህርት አይደለም እንጂ እንደው የዘረዘርኩ ባስተምር ክርስቶስ ሲነሳ ከእርሱ ጋር አስነሳን። ኤፌሶን 2:7 ምንድነው አይደል? 2:6-7 አስነሳን ከእርሱ ጋር። ቆላሲስ 2 ላይ አስነሳን። ቆላሲስ 2:12 አስነሳን። ተቀበራችሁ፣ አስነሳችሁ። ሳንቀበር መነሳት። ባይሞት አይቀበርም፣ ባይቀበር አይነሳም፣ ባይነሳ አይቀመጥም። እያንዳንዱ ስቴፕ አለ። መቀመጡ ስለተነሳ ነው። የተነሳው ስለተቀበረ ነው። የተቀበረው ስለሞተ ነው። ጌታ ይባረክ። እያንዳንዱ ተያያዥ ፓርቶች አሉት። እያንዳንዱ ከመቃብር ሲወጣ ግን ኢየሱስ ያለ ኃጢአት ሆኖ ተነሳ። ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ያለ ኃጢአት ኢየሱስ ተገለጠ በትንሣኤ ያለ ኃጢአት። ፕሬዝ ጋድ። ትንሣኤ ሲወራ እኮ አዲስ ህይወት፣ ዳግም ህይወት። እስቲ አሜን። ያውም የማይገዛ ህይወት፣ የማይሸነፍ ህይወት። ህይወት ሲባል ዝም ብሎ መተንፈስ እንዳይመስል፣ ህይወት፣ የማይገዛ ህይወት፣ ጋርሊ ላይፍ፣ ዞዊ ላይፍ፣ ዞዊ የሆነ ህይወት በክርስቶስ ከክርስቶስ ጋር ህይወትን ሰጠን ሲል ክርስቶስ ያገኘውን አይነት ህይወት ነው ያገኘነው እኛ። ክርስቶስ ያገኘው ህይወት ካሁን በኋላ ሞት ላይገዛው፣ ሃሌሉያ፣ ምንም ነገር ላይገዛው ላይዘው የወጣበትን ህይወት እኛም ተቀብለነዋል። እስቲ አሜን። we are the body of Christ. Christ is the head of the church. ክርስቶስ እኮ ከሙታን እኮ ሲነሳ ከመቃብር እኮ ሲወጣ መጽሐፍ ቅዱስ ሄዳችሁ ቆላስይስ 1:18 አንብቡ፣ ኤፌሶን 1:23 ሄዱና አንብቡ። የትም ቦታ ላይ ሄዳችሁ ሮሜ 1:1-3 ሄደን አንብብ። ሐዋርያ 13:33 ሄዱና አንብቡ። ክርስቶስ ኢየሱስ ከሙታን ሲነሳ ሁለተኛ ጊዜ እንደተወለደ ይናገራል። አንተ ልጄ ነህ እኔ ዛሬ ወለድኩ። የመጀመሪያው ኢየሱስን
አንተ 13:33 ላይ አንተ ልጄ ነህ ሐዋርያ 13:33 አንተ ልጄ ነህ እኔም ዛሬ ወለድኩ ተብሎ እንደተጻፈ ክርስቶስ ኢየሱስን ከሙታን አስነስቶት ለእናንተና ለልጆቻችሁ ፈጽሟል። ክርስቶስ ከሙታን ምን ሲል ሲነሳ አንተ ልጄ ነህ እኔ ዛሬ ወለድኩ የሚለው ቃል ተፈጸመ። አንተ ልጄ ነህ እኔ ዛሬ ወለድኩ የሚለው ቃል ክርስቶስ ኢየሱስ ከሰማይ ወደ ምድር ሲመጣ የተፈጸመ ቃል አይደለም። ከማርያም ሲወለድ የተፈጸመ ቃል አይደለም። አንተ ልጄ ነህ እኔ ዛሬ ወለድኩ ያለው ክርስቶስ ኢየሱስ ከሙታን በመነሳቱ እኮ ነው የሚለው። ክርስቶስ ኢየሱስ ሲነሳ እኮ ነው አንተ ልጄ ነህ እኔም ዛሬ ወለድኩ። ለምን ኢየሱስ መወለድ አስፈለገው? ለምን ዳግም ልደት ኢየሱስ አስፈለገው? ሞቷላ በመንፈስ ሞት ከአብ ጋር ተለያይቶ ነበራ። ከአብ ጋር የተለያዩ መንፈሳዊ ሞት የሞቱ ሰዎች ሁሉ ዳግመኛ መወለድ ያስፈልጋቸዋል። ልክ ነው አይደል? ሄደን ወንጌል ምን ሰብከው ምንድነው? ዳግም የሞቱ ሰዎች ስለሆኑ ከእግዚአብሔር ጋር የተለያዩ ሰዎች ስለሆኑ በዳግም ልደት ብቻ ነው ዳግም ሕያው የሚሆኑት። ይሄን እኮ ነው የምንነግራቸው። ኃጢአት እናንተና እግዚአብሔርን ለይቷል። አሁን ዳግመኛ ስትወለዱ ግን አርምትሉት ዳግመኛ መወለድ የሚባለው በክርስቶስ ኢየሱስ ጀምሮ ወደኛ የተፈጸመ ነው። አንደኛ ጴጥሮስ 1:18 ሄዳችሁ ብትመለከቱት ከሙታንም በኩር የሚል ቃል ይጠቀማል። እንግሊዘኛው ፈርስት ቦርን ፍሮም ዘ ዴድ ነው የሚለው። ፈርስት ቦርን እንጂ ፈርስት ሬይዝ አይደለም። መጀመሪያ የተነሳ አይደለም የሚለው። መጀመሪያ የተወለደ ፈርስት ቦርን ፍሮም ዘ ዴድ ከሙታንም በኩር የተወለደ በኩር ሆኖ የተወለደ እሱ ሲወለድ እኛንም አብረን ተወለድን። ከእርሱ ጋር ዳግም ልደትን አገኘን። ለዚህ ነው አንደኛ ጴጥሮስ 1:3-5 ሄዳችሁ ተመለከቱ። ክርስቶስ ኢየሱስ ከሙታን በመነሳቱ ሁለተኛ ጊዜ የወለደን፣ እኛም የተወለድነው በክርስቶስ ትንሣኤ ነው። ክርስቶስ ከሙታን ሲነሳ እኛም ሁለተኛ ጊዜ ተወለድን። እሱ በኩር፣ እኛ ተከታዮች። በኩር ማለት ተከታዮች ያሉት ማለት ነው። አሜን። በኩር ማለት ተከታዮች ያሉት ፊተኛ መጀመሪያ ማለት። ስለዚህ ኢየሱስ ሲነሳ ወይም ዳግም ልደትን ሲያገኝ እኛም ከእርሱ ጋር ስንነሳ ዳግም ልደትን ስናገኝ ምንም ነገር ላይዘን ላይቆጣጠረን የሚሸነፍ ማንነት አብቅቶ በኃጢአት ምክንያት የነበሩ ነገሮች ሁሉ ፍጻሜን አግኝተው አሁን ከሙታን ክርስቶስ ሲነሳ እኛንም ሲያስነሳን የማይገዛ ማንነትን ሰጥቶናል። አሜን። በክርስቶስ ትንሣኤ ዳግም ልደት፣ ዳግመኛ መወለድ፣ ጽድቅ አይደል? ክርስቶስ ሮሜ 4:24 እና 25 የሚያወራው ይሄን አይደል? ክርስቶስ አይደል በመነሳቱ ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅም ከሙታን የተነሳው እኛን ስለማጽደቅ ከሙታን ሲነሳ ልጅነት፣ ከሙታን ሲነሳ ጽድቅ። እስቲ አሜን። እኛን ስለማጽደቅም ከሙታን የተነሳውን ለምናምን ለኛ ይቆጠርልን ዘንድ አለው። ምን እንደሚቆጠረው? ጽድቅ። አብርሃም አመነ ጽድቅ ሆኖ ተቆጠረለት ተብሎ የተጻፈው ስለ አብርሃም ብቻ አይደለም፣ ስለኛም ነው። እኛ ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅም ከሙታን የተነሳውን ለምናምን ለኛ ይቆጠርልን ዘንድ አለው። ጽድቅ ተቆጥሮልሃል። ጽድቅ ተቆጥሮልሻል። ጻድቅ ሆናችኋል። የእግዚአብሔር ልጆች በትንሣኤ ልጅነትን አግኝተናል። ፕሬዝ ጋድ። ብዙ ባላብራራቱ ክርስቶስ ከተነሳ በኋላ ወደ አብ ገብቷል። ወደ አብ ገባ፣ በመጋረጃ የገባ ይላል። ክርስቶስ ገባ፣ ደሙን ይዞ ገባ። ጌታ ይባረክ። ደሙን ይዞ ገባ። በአብ ቀኝ ተቀመጠ። በአብ ቀኝ መቀመጥ መግባት ምናምን ቀላል ቋንቋዎች አይደሉም። አንደኛ ጻድቅ ባይሆን ወደ አብ አይሄድም። አብና ኢየሱስም ተለያይተው ነበር በኃጢአት ምክንያት። ሁለተኛ ጊዜ ግን ከሙታን ሲነሳ ግን ዳግም ልደትን አግኝቶ ሲነሳ ግን የእግዚአብሔር ልጅ አንተ ልጄ ነህ እኔም ዛሬ ወለድኩ የሚለው ቃል ግን ሲፈጸም ግን ወደ አብ እርሱም መግባት ቻለ፣ እኛም መግባት ችለናል። እስቲ አንድ ሰው አሜን። ወደ አብ ገባ ደሙን ይዞ። ከአሁን በኋላ ሃሌሉያ። አንደኛው የእረፍት ምክንያት ነው። ዕብራውያን 1:3 ላይ ሄዳችሁ ስትመለከቱ በጣም እሷን ባነባት ደስ ይለኛል። ዕብራውያን ላይ ስላለው የምታውቋት ቃል በጣም ነው የምወደው እሱን ቃል ሁልጊዜ ሳነበው
ምን ይላል? ስለ ክርስቶስ ኢየሱስ ሲናገር ከአንድ ጀምሮ ነው። ያው ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ፕሬዝ ጋድ። እርሱም የክብሩ መንጸባረቅና የማያሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። የመጨረስ ምልክት ነው። የማረፍ ምልክት ነው። ይኸው እዚህ ጋር ጨረሰ፣ አረፈ። ካነጻ በኋላ ኃጢአታችንን በራሱ ካነጻ በኋላ ጨረሰ። ኃጢአታችን ከነጻ በኋላ ኃጢአቱ ለእሱ ኃጢአት አይደለም የሞተው፣ ለኃጢአታችን ነው። ከመሆን አር ዩ ኦልዌዝ ሚ ኃጢአታችንን በራሱ ካነጻ በኋላ አንጽቶናል ማለት ነው። ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። የእረፍት ምልክት ነው። ስራውን ጨርሷል። በቀኝ መቀመጥ የማረፍ ምልክት ነው። በቀኝ መቀመጥ ከነገሮች ሁሉ በላይ የመሆን ምልክት ነው። ሄደ ኤፌሶን 1 ከ20 ጀምሮ እስከ 23 ማንበብ ነው። ክርስቶስ ኢየሱስ ከሙታን ሲያስነሳው ከአለቅነት፣ ከጌትነት፣ ከስልጣናት፣ ከኃይላት ሁሉ በላይ ሊመጣ ካለው ስም ሁሉ በላይ በቀኙ ሲያስቀምጠው። በቀኝ መቀመጥ ማለት ከአለቅነት፣ ከጌትነት፣ ከስልጣናት፣ ከኃይላት ሁሉ በላይ መሆን ማለት ነው። እስቲ አሜን። ኢየሱስ በቀኝ ተቀምጧል። ኤፌሶን 1 እኮ ነው የማወራው ከ20 እስከ 23 አስቀምጠው። በቀኙ ሲያስቀምጠው ከምን በላይ ጥሩልኝ አንዴ። ከአለቅነት፣ ከጌትነት፣ ከስልጣናት፣ ከኃይላት ሁሉ በላይ ፋር አባቭ የሚል እንግሊዝኛ ቃል ይጠቀማል። ፋር አባቭ ከነዚህ አሁን ከጠራዋቸው ኃይላት ከሚባሉት ሁሉ በላይ ፋር አባቭ በቀኙ ሲያስቀምጠው። ስለዚህ በቀኝ መቀመጥ ማለት ከአለቅነት፣ ከጌትነት፣ ከስልጣናት፣ ከኃይላት ሁሉ በላይ ምንም ነገር ላይዘው ምንም ነገር ላይቆጣጠረው ኢየሱስ በአብ ቀኝ ተቀምጧል። ኢየሱስ ብቻ ግን አልተቀመጠም። ብራዘር ከእርሱ ጋር አስቀመጠን ይላል። አንተም በአብ ቀኝ ከተቀመጥ ከአለቅነት፣ ከጌትነት፣ ከስልጣናት፣ ከኃይላት ሁሉ በላይ ተቀምጠሃል። እስቲ በቀኝ ተቀምጫለሁ በሉኝ እስቲ። አዎ ክርስቶስ በተቀመጠበት አይደል? በዛ ደግሞ እኛ አለን ማለት ዝም ብሎ በቀኝ ተቀምጫለሁ ምናምን ብቻ ሳይሆን የትኛውም ኃይላት ላይገዛኝ ከነገሮች ሁሉ በላይ ከፍ ብዬ ሃሌሉያ ከፍ ብዬ የእረፍት ምልክት ነው። ብዙ ነገሮች መዘርዘር እንችላለን ታይም ስለሌለ እንጂ ከሁሉ በላይ በቀኝ ተቀምጠናል። በዙፋን ኢየሱስ በዙፋኑ ተቀምጦ አሁን አንድ ስራ ብቻ ነው የሚቀረው። ስለኛ ይማልዳል። ስለኛ ልጆች ሆይ ኃጢአትን አታድርጉ። ኃጢአት የምታደርጉ ግን በአብ ቀኝ ጠበቃላችሁ አለን። 7:22 ሄደን ዕብራውያንን ብንመለከት ለአዲስ ኪዳን ዋስ ሆኗል ይላል። ኢየሱስ የአዲስ ኪዳን ዋስ ተብሏል። ስለዚህ ምንም ኃጢአትን አታድርጉ አለ። የክርስቶስ የኢየሱስ ጠበቃነት፣ የክርስቶስ የኢየሱስ በአብ ቀኝ የመቀመጥ ጠበቃነት ኃጢአት እንድናደርግ አይደለም። ኃጢአት ብናደርግ ግን ጠበቃ አለ። ኃጢአት አደረግኩ ብለህ ኪካውት የምትደረግ አይደለም። አሁንም ጠበቃ አለ። እስቲ አሜን። ስለዚህ ኢየሱስ ክርስቶስ ከመስቀል ጀምሮ እስከ ዙፋን የሰራው በጣም ሰፊና ሰፊ ነገሮች ናቸው። እስከ መቀመጥ የሰራው እያንዳንዱን ዘርዝረን ማውራት ስለማንችል ነው። ጠቅለል አድርጌ ላውራው ብዬ ነው። አሮጌው ሰዋችን መስቀል ላይ አልቋል። አዲሱ ሰዋችን በትንሣኤ ተነስቷል። እስቲ አሜን። አዲሱ ሰው ምንም ነገር የማይገዛው በትንሣኤ የተነሳ አብረን ተነስተናል። የትንሣኤው በዓል የእናንተም ትንሣኤ ነው። እስቲ አሜን። እንኳን አደረሳችሁ ለክርስቶስ ትንሣኤ በዓል ሲባል ልክ ነው። ክርስቶስ ተነስቷል፣ እኔንም አስነስቶኛል። እኔን ትቶኝ ወይም እኔን ትተህ እኔን ቆርጠህ የክርስቶስን ትንሣኤ ብቻ የምታከብርበት አይሁን። ይሄ ሙሉ አይደለም። እሱም ደስ አይለውም። እሱ አበሻ አይደለም። እሱ ዝም ብሎ የሆነ ነገር ክርስቶስ ምናምን ብቻ ምናምን ስትል እሱ የሚስቅ እንዳይመስልህ። የሰራው ስራውን ሁሉ የሰራው ስላንተ ነው፣ ስላንቺ ነው፣ ላንተ ነው። ስለዚህ ክርስቶስ ተነስቷል፣ እኛም አብረን ተነስተናል።
እስቲ አሜን። ክርስቶስ በአብ ቀኝ ተቀምጧል፣ እኛም አብረን ተቀምጠናል። ምንም ነገር ላይገዛን፣ ምንም ነገር ላያሸንፈን፣ ምንም ነገር ሊይዘን በማይችል የከፍታ ስፍራ ከእርሱ ጋር አብረን ተቀምጠናል። ስለዚህ ሁልጊዜ ደስ ብሎን ሁልጊዜ በረፍት ወደ ረፍቱ ገብተናል። እኛ እስቲ አሜን አርፈናል። እሱ ከስራው እንዳረፈ እኛም ከስራችን ሁሉ አርፈናል ተብሎ አረፍን። እኛ በአብ ቀኝ ተቀመጥን። ከዚህ በላይ ማረፍ ምን አለ? እፎይ ብለናል። እስቲ አንድ ሰው አሜን። ኦ ሃሌሉያ። ጻድቅ ናቸው፣ ቅዱሳን ናቸው፣ የእግዚአብሔር ልጆች ናቸው። ዳግመኛ ልደትን አግኝታችኋል። እስቲ ቆመን እናመስግንና እንጨርስ። ጌታ ይባረክ። የሆናችሁትን ግን እንድታወሩት